ዳግም ወደ ስልጣን የመጡት ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ 145% ታሪፍ መጣላቸው ይታወሳል። ይህንኑ ተከትሎ ቻይና 125% ታሪፍ ከአሜሪካ ወደ ሀገሯ በሚገቡ ምርቶች ላይ ጥላ የንግድ ጦርነቱ ተጧጡፎ መቆየቱ የቅርብ ትውስታ ነው። ሆኖም ሁኔታው አላዋጣ ያላቸው ሁለቱ ሀያላን በጄኔቫ ባደረጉት የጠረጴዛ ዙሪያ ውይይት የሰቀሉትን የታሪፍ ጭማሪ ለማውረድ ተስማምተዋል። በስምምነቱ መሰረት ከታሪፍ ጭማሪው 115% ሊቀንሱ ተስማምተዋል። በዚህ መሰረት አሜሪካ ጥላ ከነበረው ታሪፍ 30%ና ቻይና ደግሞ 10% በጊዜያዊነት መቀነሳቸው ተገልጿል። ይህም በአሜሪካ የንግድ ተቋማት ላይ በተለይም አነስተኛና መካከለኛ መጠን ያላቸው አስመጪዎች ላይ ያለውን ጫና ለጊዜው ለማቃለል ያለመ ስለመሆኑ ነው የተነገረው። ፕሬዝዳንት ትራምፕ በዚህ ዓመት ተግባራዊ ያደረጉት ከፍተኛ የታሪፍ ጭማሪ የአቅርቦት ሰንሰለቶችን በማስተጓጎልና ወጪን በመጨመር በርካታ አነስተኛ ቢዝነሶች ላይ ተጽዕኖውን አሳድሯል። ሀገሪቷ ለ90 ቀናት ወደ 30% የቀነሰችው ታሪፍ ትናንሽ ንግዶችን አሁንም እየፈተነ እንደሆነ ተገልጿል። ምንም እንኳን የታሪፍ ቅነሳ ቢደረግም ትናንሽ አስመጪዎች ላይ ደረሰው ጉዳት አሁንም መቀጠሉ ተሰምቷል። በቀጣይ ለሚኖረው የአቅርቦት ሰንሰለትም ምንም እርግጠኛ የሆነ ነገር አለመኖሩ እየተነገረ ነው። ትናንሽ የአሜሪካ ንግዶች የተመሰረቱት ከቻይና በሚገቡ ምርቶች እንደ የልጆች መጫወቻ፣ ኤሌክትሮኒክስና የተለያዩ መሳሪያዎች በመሆኑ ጊዜያዊ የታሪፍ እፎይታ የነበረውን ስጋት ማቃለል አለመቻሉም ተነግሯል። አነስተኛ ንግዶች ባላቸው የፋይናንስ ተለዋዋጭነት እንዲሁም በአቅርቦት ሰንሰለቶች ላይ ጥገኛ መሆን በእንደነዚህ ያሉ ታሪፎች በእጅጉ እንዲጎዱ እንደሚያደርግ የምጣኔ ሀብት ባለሙያዎች ይገልጻሉ። የ90 ቀናት የታሪፍ ቅናሹ የአጭር ጊዜ እፎይታን የሚሰጥ ቢሆንም የተረጋጋና ሊተነበይ የሚችል የንግድ ፖሊሲ ባለመኖሩ ከቻይና በሚገቡ ምርቶች ላይ ጥገኛ ለሆኑ አነስተኛ ንግዶች ትልቅ ፈተና መፍጠሩን ቀጥሏልም ነው ያሉት ባለሙያዎቹ። ታሪፉ አስመጪዎች ከቻይና የሚያስመጧቸውን ምርቶች እንዲያቆሙ አድርጓቸዋል። እንደ ቪየትናምና ሜክሲኮ ካሉ ሀገራት ምርቶችን ለማስገባት ደግሞ ጊዜና ገንዘብ የሚጠይቅ በመሆኑ የገንዘብ ፍሰታቸው ውስን ለሆኑ ትናንሽ ኩባንያዎች ትልቅ እንቅፋት ፈጥሯል። የፕሬዝዳንት ዶናልድ ትራምፕ የንግድ ፖሊሲዎች በአሜሪካ ባሉ አነስተኛ ንግዶች ላይ ውድመትን ማስከተሉንና በረጅም ጊዜ አቅርቦት ሰንሰለቶች ላይ አለመረጋጋት መፍጠሩን ሲኤንኤን በቢዝነስ አምዶ አስነብቧል። የ90 ቀን ቅነሳው ጊዜያዊ በመሆኑ የንግድ ሁኔታው ከዚህ በኋላ ምን አይነት ታሪፍ እንደሚጠብቀው አለማወቅ ለቀጣይ ቅዶችም አስቸጋሪ ሆኗል። የታሪፍ ዓላማው የአሜሪካን ምርት ማሳደግና በቻይና ላይ ያለውን ጥገኝነት መቀነስ ቢሆንም መሬት ላይ የወረደው በተግባር ሲታይ የአሜሪካ አነስተኛ ንግዶች በቻይና ምርቶች ላይ ጥገኛ መሆናቸው ነው። ለረጅም ጊዜ የሚቆይ መረጋጋት ወይም ድጋፍ አለመኖር፣ የታክስ እፎይታ አለመደረጉና ግልጽ የንግድ ፖሊሲ አለመፈጠሩ ኩባንያዎቹ የንግድ ስራቸውን ሊያቆሙ ይችላሉ የሚል ፍራቻ ተደቅኗል። የ145% የታሪፍ ተመኑ በቻይና ላይ ስጋት ለመደቀንና ለፖለቲካዊ ጉዳይ የዋለ እንደነበር የሚናገሩት የምጣኔ ሀብት ባለሙያዎች አሁን የተጣለው ጊዜያዊ የ30% ታሪፍ መጠኑ ከፍተኛ በመሆኑ ትርፋማነትን የሚያሳጣ ነው እያሉ ነው። በሌላ ዓለም አቀፍ የቢዝነስ ዘገባ አሜሪካ $36 ትሪሊዮን ዕዳ እንዳለባት ተገለጸ። እንደ አውሮፓውያን አቆጣጠር በ2025 የአሜሪካ ብሔራዊ ዕዳ $36 ትሪሊዮን መድረሱ የተገለጸ ሲሆን ይህም ከስካሁኑ ከፍተኛው መሆኑ ነው የተሰማው። የአሜሪካ መንግስት አበዳሪዎቹ ላይ ያለበት አጠቃላይ የገንዘብ መጠን $36.2 ትሪሊዮን የደረሰ ሲሆን ይህም 122% የሀገሪቱን ዓመታዊ የኢኮኖሚ ምርት ወይም አጠቃላይ የሀገር ውስጥ ምርት GDP የሚወክል ነው ተብሏል። መንግስት ከሚሰበስበው በላይ ገንዘብ ሲያወጣ የተለያዩ ጉድለቶች ይፈጠራሉ። ያንን ጉድለት ለመሸፈን ተጨማሪ ገንዘብ ይበደራል። ማህበራዊ ኃላፊነቶችን ለመወጣትና ለመደገፍ ምን ያህል ብድር መበደር እንደሚችል ገደብ በህጉ ተቀምጧል። ይህ ገደብ የዕዳ ጣሪያ በመባል ሲታወቅ ጣሪያው አንዴ ገደቡ ላይ ከደረሰ መንግስት ተጨማሪ ብድር መበደር አይችልም የሚለው አሜሪካ የምትገዛበት ስርዓት ነው። ከ1960 ጀምሮ የአሜሪካ ኮንግረስ የዕዳ ጣሪያ ውሎችን 78 ጊዜ ከፍቷል፣ አግዷል፣ ቀይሯል። በዚህም ሀገሪቱ ተጨማሪ ገንዘብ እንድትበደር አስችሏታል ሲል አልጀዚራ አስነብቧል። የአሜሪካ ዕዳ ከሁለት በኩል ሲሆን አንዱ መንግስት ከህዝብ ያለበት ዕዳ ነው። $26 ትሪሊዮን የሚጠጋው ዕዳ ለውጭ መንግስታትና ባለሀብቶች፣ ለግለሰቦችና ተቋማት፣ ባንኮችና የጡረታ ፈንዶች የሚከፈል ነው። ሁለተኛው የመንግስት የውስጥ ዕዳ ሲሆን $10 ትሪሊዮን የሚሆነው ነው። ይህም መንግስት ለራሱ ፕሮግራሞች ያወጣው ገንዘብ ሲሆን ለማህበራዊ ዋስትና ትረስት ፈንድ፣ ለጤና ትረስት ፈንድና ለፌዴራል ጡረታ ፕሮግራሞች የዋለ ነው ተብሏል። እነዚህ ፕሮግራሞች ትርፋቸውን ለተቀረው የመንግስት አካል ያበድራሉ። በዚህም ነው የዕዳውን የተወሰነ ክፍል በራሳቸው የሚይዙት። አሜሪካ አሁን ላለባት ዕዳ ወለድ $1 ትሪሊዮን በላይ ትከፍላለች። ይህም የወደፊት የመንግስት ወጪዎች ላይ ተጽዕኖ ከማሳደሩ ባሻገር የወለድ ምጣኔ፣ የዋጋ ንረትና የኢኮኖሚ እድገት ላይ ፈተናን ይጋርጣል ሲል አልጀዚራ ኢኮኖሚያዊ ጉዳዮችን በሚተነትንበት አምዶ አስፍሯል።